መንፈሳዊነትን ሐጂ ሙፍቲ ጋር ፈልጋት ገጻቸው ላይ ታያታለህ፣ ንግግራቸው ውስጥ ታገኛታለህ። ድምጻቸውን ስትሰማ እረፍት ይሰማሃል። ሙፍቲ የእስልምና ሃይማኖት መሪና አስተማሪ ቢሆንም እዝነታቸውንና አባትነታቸው ግን ለሰው ፍጥረት ነው። ይህ ባህሪያቸው በሁሉም ሰው ዘንድ መወደድን አተረፈላቸው። ሙስሊም ባልሆኑ ሰዎች መወደዳቸውም ጠላት ፈጠረባቸው። ለእስልምና ሃይማኖት ያላቸው ታማኝነት ጥያቄ ውስጥ ገባ። ምክንያቱም ጊዜው ለብልጽግናና በሱ ለሚደገፈው አክራሪ ቡድን ነው። ከልባቸው የሚወዱት ፈጣሪያቸው ጠላቶቻቸውንና ከሳሾቻቸውን በሸገር መስጊዶች መፍረስ ሲዋረዱና ራቁታቸውን ሲቀሩ በቁማቸው አሳይቶ ዛሬ ጠርቷቸዋል። ሰላም ጤና ይስጥልን የብላክ ላይን ሚዲያ ቤተሰቦች፣ በዛሬው የዜና ሰዓታችን ያዘጋጀነው ልዩ መርሃ ግብር ነው። የታላቁን አባት ኢትዮጵያውያን ያነቡላቸውን የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን ህልፈተ ህይወት ምክንያት በማድረግ ታላላቅ ታዋቂ ሰዎችንና ተቋማት ስለ እሳቸው የተናገሩትን እንዲሁም አጭር የህይወት ታሪካቸውን ለሚዲያ በሚመጥን መልኩ አዘጋጅተን ወደ እናንተ እናቀርባለን። አብራችሁን ስትቆዩ በከንቱ የምታጠፉት ደቂቃ እንደማይኖር እያሳወቅን አብሮነታችሁ አይለየን። ሰናይ ቆይታ ተመኘንም። ባለ ግርማ ቀስ ለስለስ ብለው ተናግረው በጸጥታ የመሰማት ጸጋ ያላቸው፣ ገጻቸው ሰላም ያረበበበት፣ ልብና አንደበታቸው የተስማማላቸው፣ ሃይማኖት ሳይገድበኝ ምነው አግኝቼ ጉልበታቸውን በሳምኩ እያልኩ የምመኛቸው አባት ሐጂ ሙፍቲ እንደነበሩ ለልጆቼ እነግራለሁ። እንደ ቤተሰብ ሰብሰብ ብለን ስናወጋ አባትነቶ እያስደነቀን ብዙ ጊዜ በፍቅር በምሳሌነት አንስተነውታል። የሚጋባ ፍቅር ሰበር ብለው አክብረው ሊሰሙት የሚያስገድድ የታረመ ትውት አንደበት በእርሱ አይተናል። የአባትነት ስሙ ከግብሩ የተስማማለት ሰው ጥቀሱ ብንባል አጥርጥሰን ለምስክርነት ስንቆጥሮ አናመነታም። ሰላማዊው አባት ሆይ ሰላማዊ እረፍት ይሁንልዎ በሚለው በደብተራ በአማን ነጸረ ጦማር እንንደረደራለን። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮም በተቀዳሚው ሙፍቲ ሐጂ ዑመር ኢድሪስ ህልፈተ ህይወት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ ብሎ ሐዘኑን ገልጾ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በሙስሊሙ ማህበረሰብ ብቻ ሳይሆን በመላው ወገን እጅግ ተወዳጅ፣ ሩህሩህና ትሁት የጥሩ ሃይማኖት አባት ምሳሌ ነበሩ ብሎ ምስክርነቱን ሰጥቷል። እንዲህ ወደ ደገር እንዲህ ወደ ገታ ደግሞም ወደ ዳና ጫሌ ገንደጎራ የተሰየማቸው ሰው መሆን ሰው መውደድ የሚለውን ኪታብ ውሉን የቀራቸው በሸዋ ከተማ የአገር ዋርካ ሲወድቅ ከቶ ምን አላቸው? የቦረናው አሊም የገነቴው ማርዳ የደጋጎቹ ልጅ የወሎ አይነኩሌ ቁመናው ዠርጋዳ ፈትፍቶም ያጎርሰው ኢልም እንደ ፍሪዳ የተሽሞነመነው ከታች ባህርዳው ቤት ከላይ በዋሪዳ አማናውን ሳይሸጥ ኪታቡን ሳይዘውር መንገዱ አማረለት ደግሞ እንዳይነጫሌ ደግሞ እንደ ሸወዳ እያለ በስንኝ ቋጠሮ የሚያንጎራጉረው ደግሞ ገጣሚ ጃኖ መንግስቱ ዘገየ ነው። ፖለቲከኛው አቶ ሙሼ ሰሙ እንደ ሀገር ትልቅ አስተሳሰብ ያለው ትልቅ ሰው በመነጽር ተፈልጎ በማይገኝበት በዚህ ፈታኝና የተወናበደ ዘመን አስተዋይ መካሪና አስታራቂ ትልቅ የሀገር ሽማግሌ በተለይ በምንፈልጋቸው ጊዜ ማጣታችን እንደ ሀገር ከባድም ጎጂም ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከብዙ መልካምነታቸውና ለሰው ልጅ እኩልነትና ክብር ከነበራቸው ስብዕና ባሻገር ዘረኝነት ጥንብናት በሚለው ሕያው ቃላቸው ስንዘክራቸው እንኖራለን ነው ያለው። የሰላምና የአክብሮት እናት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማትን ሐዘን ገልጻለች። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዜና እረፍት የሰማነው በታላቅ ሐዘን ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ ብላለች ኦርቶዶክስ። በአገልግሎት ዘመናቸው ለአገር አንድነትና ለሰላም ቅድሚያ የሚሰጡ የርህራሄና የፍቅር ሰው በመሆናቸው በሁሉም ኢትዮጵያውያን ዘንድ የተወደዱና የተከበሩ የነበሩ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በመላው ኢትዮጵያውያን ዘንድ በመልካም ስብዕናቸውና በርህራሄያቸው በታሪክ ሲታወሱ ይኖራሉ። በእነዚህ የኢትዮጵያውያን ሁሉ አባት በነበሩ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ እረፍት የተሰማንን ጥልቅ ሐዘን እየገለጽን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለኢትዮጵያውያን በሙሉ መጽናናትን እንመኛለን ብላለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአስተዳደሯ በኩል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ
ዳግማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በተቀዳሚ ሙፍቲ ሐጂ ዑመር እድሪስ እረፍት የተሰማቸውን ሐዘን ገልጸዋል። እግዚአብሔር በየዘመናቱ አገርን ያለ መካሪ ሕዝብን ያለ ዘካሪ አይተውም ያሉት ቅዱስነታቸው ለዚህም ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት አገርን የሚወዱ ሕዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑ የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ነበሩ ብለዋል። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑት ለመወደድ የታደሉት የዘመናችን ጌጥ አታለች ሲሉ ገልጸዋል። ይህንን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆኑም በላይ ዕድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው ብለዋል። ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ከአባታቸው አቶ እድሪስ ዘለቀና ከእናታቸው ወይዘሮ መነን ሽፋው በ1924 ዓ.ም በወሎ ቦረና ገነቴ አካባቢ ልዩ ስሙ ዳሎታ በተባለ መንደር ነው የተወለዱ። ለአባትና ለእናታቸው አራተኛ ልጅ ነበሩ። የልጅነታቸውን የመንፈስ ምሪት በቤተሰብ ስለ ልቦናዊ ቅኝት ቢታጠርም ወሰኑን ሰብረው እስከ ህልፈት ለተንጸባረቁበት የህይወት ዳና ራሳቸውን ሰጡ። ከምቾት አጸድ ወጥተው ከስጋና ድካም ጋር የሚጸድቁበትን እጣ ፈንታ ገለጡ። አእምሮአዊ፣ ሃይማኖታዊና ስነ ልቦናዊ ዕውቀቶችንና ልምምዶችን ከ13 የኢትዮጵያ አሊሞች ሲገበዩ ለማጠናቀቅም 35 ተከታታይ ዓመታትና የሙሉ ጊዜ ጥረት ወስደው መምህር ወይም ሙሪስ የሆኑት በተማሪነታቸው ወይም በደረስነታቸው ወቅት በዳሎታ፣ በጥላንታ፣ በከቶ የእውቀት ማዕከላት ነበር። በሶስት የእውቀት መምህሮቻቸው የመምህርነት ፈቃድ ኢጃዛ ተችረው እውቀትን ፈላጊዎችን ሲያስተምሩ ለመምህርነት አብቅተውም ያሰማሩ ነበር። ተቀዳሚ ሙፍቲ የእውቀት የሃይማኖትና ማህበራዊ አገልግሎት የሚሰጡ ተቋማትን በመመስረት ሂደት ከ15 ዓመታቸው ጀምሮ ተሳትፈዋል። በአዲስ አበባ 9 መስጂዶችን በገጠሩ የኢትዮጵያ ክፍል በመቶዎቹ የሚቆጠሩ የእውቀትና የአምልኮ ተቋማት እንዲመሰረቱ አስችለዋል። በ1967 የኢትዮጵያ ሙስሊሞች ጠቅላይ ምክር ቤት ቀዳሚ መስራች አባል ሆነው እስከ 2014 ዓ.ም ድረስ ደማቅ አሻራ አስቀምጠዋል። ለተቋሙ ህጋዊ ተክለሰውነት በማጎናጸፍ የኢስላማዊ ባንክ፣ ሚዲያዎች፣ የበጎ አድራጎት ድርጅቶች እንዲመሰረቱና እንዲስፋፉም አበረታትተዋል። በ1959 ዓ.ም ወደ አዲስ አበባ ካቀኑበት ጊዜ ወዲህም ከ1960 ዓ.ም ጀምሮ በኑር መስጅድ ለ16 ዓመታት በምክትልነትና ለ3 ዓመታት በዋና ኢማምነት በ1967 ዓ.ም የቀዳሚው የእስልምና ጉዳይ ጠቅላይ ምክር ቤት መስራች አባል፣ የቀዳሚው የኢትዮጵያ አሊሞች ጉባኤ ሰብሳቢ፣ የቀዳሚው የኢትዮጵያ አሊሞች የፈትዋ ኮሚቴ መስራችና አባል፣ የሀገር አቀፍ የኡለማ ጉባኤ ሰብሳቢና ሙፍቲ የነበሩ ሲሆን በዚህ ወቅት በ11 ዓመት ውስጥ በ58 የኢትዮጵያ ከተማዎች ተዟዙረው በሙስሊሞችና በሙስሊሞች እንዲሁም በሙስሊሞችና በሌሎች ወገኖች መካከል ከ130 በላይ ለቅራኔና ለግጭት የጋበዙ አጀንዳዎችን እልባት መስጠት ችለዋል። የአዲስ አበባ የእስልምና ጉዳዮች ጠቅላይ ምክር ቤት ምክትል ሰብሳቢና ለ9 ዓመታት ዋና ሰብሳቢ ነበሩ። የኢፌድሪ አስተዳደር ጉዳዮች ጠቅላይ ምክር ቤት የሃጂና ኡምራ ዘርፍ እንዲሁም የዳዕዋና የትምህርት ዘርፍ ተጠሪ ሆነው ሰርተዋል። በ2010 ዓ.ም በተቋቋመው የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ ዋና ሰብሳቢ፣ ከ2011 እስከ 2014 ዓ.ም የኢትዮጵያ የአስተዳደር ጉባኤ ጠቅላይ ምክር ቤት ፕሬዝዳንት ሆነው ሰርተዋል። ከ1960 እስከ 2018 ዓ.ም ድረስ በተለያዩ መስጂዶች በመምህርነት በስነ ምግባር ነጻ በመካሪነት አገልግለዋል። በብሔራዊ የሰላም፣ የእርቅ፣ የሽምግልና፣ የአስቸኳይ ጊዜ እርዳታ ኮሚቴዎችና ቡድኖች አባልና አስተባባሪ በመሆን ያገለገሉበት አጋጣሚም ሰፊ ነው። እንደ ገለልተኛ ፀሐይ አንጸባራቂ በሆነው በሰውነት ይቀድማል መርሃቸው የሚታወቁት ሙፍቲ ሐጂ ዑመር ኢትዮጵያን ከአንደበታቸው ሳይዘነጉ ከዱዓቸው ሳያጎርዱ የእንባ ዘለላቸውን ሳይከትሩ ለሀገር ታምነው በሀገር ፍቅር ተሸምነው ኑረዋል። በአድዋ የተሰዋ አጎታቸው አርበኛ ፋርስ ቱፋን በክብር ኩራት ከማመስገን ጀምሮ በታላቁ የህዳሴ ግድብ ዙሪያ ከግብፃውያን አቻ ሊቀ ሊቃውንት ጋር በአደባባይ እስከ መሟገት የሚወሳ ተጨባጭ በረከት አላቸው። በአስቸጋሪ ወቅቶች ለሁሉም ኢትዮጵያውያን የሚበጅ አቅጣጫ በመስጠት መንፈሳዊ ግሳጼና ለበጎ ስራ ቡራኬ በመለገስ ለሀገር ሰላማዊ ሽግግር እንዲሁም መረጋጋት ንጡር ድርሻ አላቸው። አዲሱ ትውልድ ሀገሩን እንዲያፈቅር ሁሉም ዜጋ ለሀገሩ እንዲተባበር ከመምከር ታቅበው አያውቁም። በትዳር ዓለም ከባለቤታቸው ወይዘሮ ሀሊማ አብደል ጀሊል ጋር 9 ልጆችን አፍርተዋል። እልፍ አላፍ አሊሞችንና ደረሳዎችን የእውቀት ማዕከላትን ተክተዋል። በእግራቸው ተጉዘው ያከናወኑትን ጨምሮ 40 ጊዜ የሃጂ ስነ ስርዓትን አከናውነዋል። እስከ መስከረም 2018 ዓ.ም ድረስ አካላዊ፣ አእምሮአዊ፣
መንፈሳዊ ንቃታቸው እጅግም የተሟላ ነበር። ከሳምንታት በፊት ባጋጠማቸው ድንገተኛ ህመም ምክንያት የሕክምና ክትትል ሲያደርጉ ቆይተው ዕለተ እሁድ ጥቅምት 10 ቀን 2018 ዓ.ም ከዚህ ዓለም አርፈዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ኃይሌ ጋርመንት ዝቅ ብሎ ሰፈራ የሚገኘው ባለ 1000 ካሬ ሜትር ቅይጥ የመኖሪያ ቦታ የነበረውን ይዞታቸውን ወደ መካነ መቃብር እንዲቀየር ሐምሌ 20 ቀን 2013 ዓ.ም በተጻፈ ደብዳቤ ለአዲስ አበባ ከተማ መሬት ልማትና ማኔጅመንት ቢሮ በጠየቁት መሰረት አስተዳደሩ ነሐሴ 5 ቀን 2013 ዓ.ም በተጻፈ ደብዳቤ በሙፍቲ ጥያቄ መሰረት ይዞታውን ከቅይጥ መኖሪያነት ወደ መካነ መቃብርነት ለውጦላቸዋል። በመሆኑም ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በዛሬው ዕለት የቀብር ስርዓታቸው የተፈጸመበት ቦታ ከ5 ዓመታት በፊት የመቃብር ስፍራ እንዲሆን ከአዲስ አበባ ከተማ አስተዳደር ህጋዊ ፈቃድ የተሰጠው መሆኑ ሊታወቅ ይገባል። ስለሆነም ተቀዳሚ ሙፍቲ የተቀበሩት በመኖሪያ ቤታቸው ውስጥ ሳይሆን ህጋዊ በሆነ የመቃብር ስፍራ እንደሆነ መረጃዎች ይጠቁማሉ። ዝግጅታችንን የምናጠቃልለው በጋዜጠኛና ደራሲ ቴዎድሮስ ተክለ አረጋይ ነው። ተቀዳሚ ሐጂ ሙፍቲ ዑመር ኢድሪስ በማረፍ ከፍተኛ ሐዘን አልተሰማኝም። ሐዘን ከተሰማኝም ለሀገርና ለሀገሬዎቹ ነው። ምልክታቸውን አጥተዋል። ፍቅርና ሰላምን ከቦታው ላይ አጥተናል። ሙፍቲ ምን ጎደለባቸውና ያሳዝኑኛል። ብዙዎቻችን መሆን ፈልገን ያቃተን እሳቸውን ማከል ነው። ፍቅርን ሰብከዋል፣ ኖረውታል። ለሰው ልጅ ያላቸው ክብር በአንደበት ብቻ ሳይሆን በህይወት ኑረው ያሳዩት ነው። የእስልምና ብቻ ሳይሆን የሃይማኖት መሪ ምልክት ነበሩ። በክርስትና እምነት ስር የሚገኙት የሃይማኖት ተከታዮች ብዙዎቹ ከየትኛውም የክርስትና መምህር በላይ በተቀዳሚ ሐጂ ሙፍቲ ዑመር ኢድሪስ ላይ ተመሳሳይ የመውደድና በህልፈታቸው የማዘን ስሜት አሳይተዋል። ከተሳሳትኩ አርሙኝ እንጂ ይህ ካሁን ቀደም በማንም የሃይማኖት አባት አልታየኝም፣ ወደፊትም እንጃ። ሐጂ ክርስቶስን አልሰበኩም። ከብዙ ክርስቶሳውያን በላይ ግን እንደ ክርስቶስ ያለ ፍቅርና ሰላምን ኑረው አሳይተዋል። በቅድስና ተመላልሰዋል። የሃይማኖትን ድንበር አልፈው ብዙ ሃይማኖታዊ ልዩነት ባላቸው ሰዎች ዘንድ ፍቅር ሆነው ተገኝተዋል። ጋሽ ስብሐት ገብረ እግዚአብሔር በአንድ ወቅት ቃለ መጠይቅ ሳደርግለት እኔ ገላዬን ወንድ ነክቶት አያውቅም፣ ኃይለ መለኮት መዋለ ነው ማጀቴ ወስዶ ወንዝ ወስዶ ገላዬን ያጠበኝ እሱ ብቻ ነው ገላዬን ነክቶኝ የሚያውቀው ወንድ አለኝ። ጋሽ ስብሐት ጋሽ ኃይለ መለኮትን እንዴት ለመድከው አልኩት። እኔ ለምጁ አይደለም እሱ ለምዶኝ ነው የሚል ውብና የማይረሳ መልስ ሰጠኝ። ተቀዳሚ ሐጂ ሙፍቲ ዑመር ኢድሪስን የወደድናቸው እኛ ሰው ለመውደድ ስንባዝን አግኝተናቸው አይደለም። እሳቸው ፍቅር ይዘው ፍቅር ሆነው አግኝተውን ነው። በፍቅር ነክተውን ነው። ፍቅር ሆነው ነው። ኢየሱስ ክርስቶስ የሰበከውን ፍቅር በሙስሊሙ ያውም ተቀዳሚ ሐጂ ሙፍቲ ላይ አግኝተነው ይሆናል። የሚገርመው እጅግ የሚገርመው ከአንዳንድ ሙስሊሞች በላይ በክርስቲያኖች ይወደዳሉ። ፌስቡኩን ብታዩት በእረፍታቸው ሐዘኑን ከገለጸው ሙስሊም የክርስቲያኑ ቁጥር ሳይበልጥ አይቀርም። ለምን እንደሆነ አላውቅም፣ ግን ይህን እጅግ መታደል ነው። የሃይማኖት ሰባኪነት አባትነት ካጓጓኝ እንደ ተቀዳሚ ሐጂ ሙፍቲ ዑመር ኢድሪስ ሆኜ መገኘት አለብኝ። የሌላ ሃይማኖት ተከታይም እኔን አለመውደድ እንዳይችል ማድረግ አለብኝ። የእኔን ተከታይ ብቻ መስበክ አይበቃኝም። የእኔ ሃይማኖት ብቻውን ይጠበኛል። የራስ ብቻ መሆንማ ተራና ቀላሉ መንገድ ነው። የራስን መንጋ ብቻ መንዳት ብርቱ እረኛ አያደርግም። የሃይማኖት ሰባኪ መሪ ከሆንኩኝ ለሁሉም ብርሃን መሆን አለብኝ። ተቀዳሚ ሐጂ ሙፍቲ ዑመር ኢድሪስ በብዙዎቻችን ልብ ውስጥ መብራት ችለዋል። የአንድ መንጋ መሪ ብቻ አልነበሩም። በልጅነታችን የራሳችን አባት እያለ የምንወዳቸው የሌሎችም ጓደኞቻችን አባቶች የሉም? መልካም አባት የሁሉም ነው። የወለደውን የሚያሳድግ ብቻ አይደለም። አባታችን እንደዚያ ነበሩ። የቱም ክርስቲያን ሲወዳቸው ሙስሊምነታቸውን አክብሮ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታዮች ወንጌላውያን፣ ካቶሊኮች በጋራ እኩል የሚወዱት የሃይማኖት ሰባኪ ወይም አባት የላቸውም። ሶስቱም በጋራ የሚወዷቸውና የሚያከብሯቸው ተቀዳሚ ሐጂ ሙፍቲ ዑመር ኢድሪስ የተባሉ ሙስሊም ግን ነበሯቸው። አሁን ግን ማንም ምንም የለውም። ተቀዳሚ ሐጂ ሙፍቲ ዑመር ኢድሪስ አንድ ሃይማኖተኛም የሃይማኖት መሪም በምድር ሊኖረው የሚገባውን ህይወት ኖረውታል። በኮቪድ-19 ወረርሽኝ ወቅት የጋራ ጸሎት ሲደረግ እናት ተቀዳሚ ሐጂ ሙፍቲ ዑመር ኢድሪስ ሲናገሩ ሰምታ እስላም ናቸው እኚህ ሰውዬ አለችኝ። አዎ አልኳት። ከአንደበታቸው እንዴት ያለ ማር ይዘንባል፣ አነጋገራቸው ልብ ጋ ይደርሳል። እግዚአብሔር ዕድሜ ይስጣቸው አለችኝ። ይሄ ተሰርቶ የሚገኝ ሳይሆን በጸጋ በኩል የሚገኝ ነው። የሁላችንም የሰላምና የፍቅር አባት ተቀዳሚ ሐጂ ሙፍቲ ዑመር ኢድሪስ ነፍሶ በሰላም ትረፍ። ብላክ ላይን ሚዲያ በአባታችን ህልፈተ ህይወት የተሰማውን ሐዘን እየገለጽን ሰናይ ጊዜ ተመኘን።